ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን አርብ ቅዳሜና እሁድ የተደረጉ የ2026 የዓለም ዋንጫ ጨዋታዎችና አዳዲስ የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን ይዤ ቀርቤያለሁ። በስፋት የማስደምጣችኋል። አብራችሁ ይቆዩ። በፊላደልፊያ ስታዲየም የተካሄደው የብራዚልና የሄቲ ጨዋታ በብራዚል 3-0 በሆነ ውጤት የተጠናቀቀ ሲሆን በዚህ ጨዋታ ማቲያስ ኩኛ 2 ግቦችን ሲያስቆጥር ቪኒሲየስ ጁኒየር ደግሞ 1 ግብ አክሎ ብራዚል በውድድሩ የመጀመሪያ ድሏን እንድታገኝ አድርገዋል። በሌላ ጨዋታ አስተናጋጇ አሜሪካ ያለ ኮከቧ ክርስቲያን ፖሊሲች ብትጫወትም አውስትራሊያን 2-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። አሜሪካዎች በታሪካቸው ምርጡን የዓለም ዋንጫ አጀማመር አሳክተዋል። አውስትራሊያን 2-0 የረቱት አሜሪካውያን በምድብ ዲ ሁለተኛ ጨዋታቸውን አሸንፈው ወደ 32 ዙር በይፋ ማለፋቸውን ያረጋገጡ ሲሆን በርካታ አዳዲስ ታሪካዊ ሪከርዶችንም አስመዝግበዋል። ሌላው ሞሮኮን ከስኮትላንድ ያገናኘ ጨዋታ ሲሆን ጠንካራዋ ስኮትላንድን በማሸነፍ ዘንድሮም የአፍሪካ ኩራት የመሆን ጉዞዋን ቀጥላለች። የአፍሪካ ኮከብ የሆነችው ሞሮኮ በጨዋታው መጀመሪያ ደቂቃ በ70ኛው ሰከንድ ላይ በኢስማኤል ሳይባሪ ፈጣን ግብ መሪ መሆን የቻለች ሲሆን ውጤቱን እስከ ፍጻሜው አስጠብቃ ወሳኝ 3 ነጥብ ወስዳለች። አዲሱ የባየር ሙኒክ ተጫዋች ኢስማኤል ሳይባሪ በተከታታይ ብራዚልና ስኮትላንድ ላይ ግብ አስቆጥሯል። በዘንድሮው የዓለም ዋንጫ የመጀመሪያ ተሰናባች ሀገሮች የታወቁ ሲሆን በፓራጓይ 1-0 የተሸነፈችው ቱርክ ከዓለም ዋንጫው የተሰናበተች አንደኛው ሀገር ስትሆን በ23ኛው ዓለም ዋንጫ የምድብ 4 ሁለተኛ ጨዋታ ቱርክን የገጠመችው ፓራጓይ 1-0 በሆነ ጠባብ ውጤት አሸንፋለች። ቱርክ መሸነፏን ተከትሎ ከምድቧ ተሰናባች ሀገር ሆናለች። ሌላዋ ተሰናባች ሀገር ደግሞ ሰሜን አፍሪካዊቷ ቱኒዚያ ስትሆን ሰሜን አፍሪካዊቷ ሀገር በጃፓን 4-0 ተሸንፋ በሁለት ጨዋታዎች 9 ግቦች ተቆጥረውባት ከዓለም ዋንጫው ተሰናብታለች። በዓለም ዋንጫ የምድብ ሁለተኛ ጨዋታ በሞንትሪ ስቴዲየም በተደረገው የፊፋ ዓለም ዋንጫ 1000ኛ ጨዋታ ጃፓን ቱኒዚያን 4-0 በማሸነፍ የመጀመሪያ 3 ነጥቧን አግኝታለች። ስፔን የመጀመሪያ ድሏን አሳክታለች። ስፔን ከሳውዲ አረቢያ ጋር ያደረገችውን የምድብ ሁለተኛ ጨዋታ 4-0 በሆነ ሰፊ ውጤት አሸንፋለች። ስፔን ፍጹም የጨዋታ ብልጫ በወሰደችበት መርሃ ግብር 22 የግብ ሙከራ ማድረግም ችላለች። ውጤቱን ተከትሎ ስፔን ምድቡን በ4 ነጥቦች መምራት ስትጀምር ሳውዲ አረቢያ በበኩሏ በ1 ነጥብ የምድቡን 3ኛ ደረጃ ይዛ ትገኛለች። በሌላ ጨዋታ ተጠባቂዋ ቤልጅየም ከኢራን ጋር ያደረጉትን የዓለም ዋንጫ ጨዋታ 0-0 በሆናቸው ውጤት አጠናቀዋል። ቤልጅየም አጥቅታ ብትጫወትም በርካታ የግብ ሙከራ ብታደርግም ግብ ማስቆጠር ሳይሳካላት ቀርቷል። ኢራንና ቤልጅየም በምድቡ እኩል ነጥቦችን መሰብሰብም ችለዋል። የመሐመድ ሳላህ ፈረኖቹ በዓለም ዋንጫው ኒውዚላንድን 3-1 በማሸነፍ በውድድሩ ታሪክ የመጀመሪያ ድላቸውን አስመዝግበዋል። ኮከባቸው መሐመድ ሳላህ ግብ ባስቆጠረበት ጨዋታ የጨዋታው ኮከብ ተጫዋች በመባል ተመርጧል። ሳላህ ድሉን በታሪካችን ውስጥ ከተመዘገቡ ምርጥ ስኬቶች አንዱ ነው በማለት ውጤቱን ገልጾታል። ትልቅ ስኬት ነው ያለው መሐመድ ሳላህ በቃላት እንዴት መግለጽ እንዳለብኝ አላውቅም፣ በግብጽ የተጫወትን ያህል ነው የተሰማን ሲል ተናግሯል። የምድቡ መሪ ግብጽ በቀጣይ ከኢራን ጋር የምድብ ወሳኙን ጨዋታ የምታደርግ ይሆናል። ከወዲሁ የደመቀው የክረምቱ የዝውውር መስኮት አብይ የመነጋገሪያ ርዕስ በመሆን የቀጠለው ጣሊያናዊው የኒውካስል ዩናይትዱ አማካይ ሳንድሮ ቶናሌ በተለይም ታላላቆቹ የእንግሊዝ ክለቦችን አፋጧል። ባለፉት 3 ዓመታት በፕሪሚየር ሊጉ ድንቅ ብቃቱን ያሳየው ይህ የ26 ዓመቱ አማካይ በያዝነው ክረምት ኒውካስል ዩናይትድን የሚለቅበት እድል መስፋቱ ይታወቃል። ሁለገቡ አማካይ በተለይም ክለቡ በቀጣይ የውድድር ዓመት ከየትኛውም የአውሮፓ የውድድር መድረክ ውጭ መሆኑ ደግሞ የመውጫ በሩን እንዲመለከት ጎታል። ቶናሌን ለማስፈረም በርካታ የአውሮፓ ክለቦች ቢፈልጉትም በተለይም ተጫዋቹን በሊጉ ማቆየት የፈለጉ ክለቦች ቁጥር ከፍ ብሏል። ከፕሪሚየር ሊጉ በተአምር የተረፈውና ድምጹን አጥፍቶ ዝውውሮችን እየፈጸመ የሚገኘው ቶተንሃም ሆትስፐርስ በድፍረት የቶናሌን ዝውውር በመቀላቀል የመጀመሪያ ይፋዊ ጥያቄ ለኒውካስል ዩናይትድ ቢያቀርብም ውድቅ ሆኖበታል። በሮቤርቶ ዲዘርቢ የሚመራው የሰሜን ለንደኑ ተወካይ ያቀረበው 75 ሚሊዮን ፓውንድ እንደሆነ ቢዘገብም የኒውካስሎችን በር መስበር ግን አልቻለም። ብራዚላዊውን አማካኝ አንደርሰንን ከአትላንታ ያስፈረመው ማንቸስተር ዩናይትድ የሳንድሮ ቶናሌን ጉዳይ ከሚከታተሉ ክለቦች መካከል አንዱ መሆኑ ቢገለጽም ይፋዊ ጥያቄ ለማቅረብ የተጫዋቹን ፍላጎት እየጠበቀ ይገኛል። በአርሰናሉ አሰልጣኝ ሚኬል አርቴታ የሚደነቀው ቶናሌን ማስፈረም እንደሚፈልጉ የሚነገርላቸው መድፈኞቹ በበኩላቸው የአማካይ ክፍሉን ደረጃውን ከፍ ለማድረግ ጣሊያናዊውን ተፋላሚ እንደ ጥሩ አማራጭ ይመለከቱታል። የወቅቱ የሊጉ ሻምፒዮን አርሰናል በክረምቱ ማጠናከር ከሚፈልጋቸው ስፍራዎች መካከል
መካከል የአማካይ ክፍሉ እንደሚገኝበት መዘገቡ አይዘነጋም። የቀድሞ ክለቡ ኤሲ ሚላን እንዲሁም ሌላኛው የጣሊያኑ አንጋፋ ክለብ ጁቬንቱስ ሳንድሮ ቶናሌን ወደ ሀገሩ የመመለስ ከፍተኛ ፍላጎት እንዳላቸው የተዘገበ ቢሆንም ከፕሪሚየር ሊጉ ክለቦች ጋር ተፎካክረው ከፍተኛ ገንዘብ ለማቅረብ ከባድ ሊሆንባቸው እንደሚችል ይታመናል። በርካታ የአውሮፓ ክለቦችን ያፋጠጠው ሳንድሮ ቶናሌ በቀጣይ ቀናት ውሳኔውን እንደሚያሳውቅ ሲጠበቅ በርካቶች በጉጉት የሚጠብቁት የዝውውር ርዕስ ጉዳይ በመሆን ቀጥሏል። የመርሲሳይዱ ክለብ ሊቨርፑል ኢንተር ሚላን ከርቲስ ጆንስን ለማስፈረም ያቀረበውን ጥያቄ ውድቅ አድርጓል። የሴሪያው አሸናፊ ኢንተር ሚላን ከርቲስ ጆንስን ለማስፈረም 25 ሚሊዮን ዩሮ አቅርበው ነበር። ኢንተር ሚላን የ25 ዓመቱን አማካይ ከርቲስ ጆንስ ለማስፈረም ጥረት ሲያደርግ ለሁለተኛ ጊዜ መሆኑ ተገልጿል። ሊቨርፑል ከከርቲስ ጆንስ ዝውውር 40 ሚሊዮን ዩሮ እንደሚፈልግ ዘ አትሌቲክ አስነብቧል። ማንቸስተር ዩናይትድ ጀርመናውያን የቦሩሲያ ዶርትሙንድ አማካኝ ፍሌክስ ኔሚቻ ፈላጊ ሆኖ መቅረቡ ተገልጿል። ከዚህ ቀደምም በዩናይትድ ራዳር ውስጥ እንዳለ የሚነገርለት ኔሚቻ ከዩናይትድ ባሻገር በሊቨርፑል እንደሚፈልግ ተገልጿል። የ25 ዓመቱ አማካኝ ወደ እንግሊዝ መመለስ የሚፈልግ ሲሆን ዶርትሙንድ ከሱ ዝውውር 50 ሚሊዮን ፓውንድ ይፈልጋሉ ተብሏል። በተጨማሪም ከዩናይትድ እና ሊቨርፑል ባሻገር ተጫዋቹ በሪያል ማድሪድ እና ባርሴሎና ራዳር ውስጥ እንደሚገኝ የጀርመን ምንጮች ገልጸዋል። ተጫዋቹ በማንቸስተር ሲቲ አካዳሚ ውስጥ የነበረ ሲሆን በጄንሰን ዊልኮክስ በደንብ የሚታወቅ ተጫዋች ነው። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።